በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ትላንትና በአስቶን ቪላ በቪላ ፓርክ 2-1 ተሸንፏል። የሲዝኑ ሁለተኛ ሽንፈቱን ነው ትላንትና አርሰናል ማስተናገደው። በሊቨርፑል በሶስተኛ ሳምንት በአንፊልድ እንደተሸነፈ እናስታውሳለን። ከዛ በኋላ እንግዲህ ትላንትና በ15ኛው ሳምንት ለመጀመሪያ ጊዜ ተሸንፏል። እንደምን አላችሁ የቤተሰቦች? አርሰናል ትላንትና እንዴት ተሸነፈ? ማሸነፍ የሚችልበት እድልስ ነበር ወይ? አቻስ እንዴት አልወጣም የሚለውን እንመለከታለን። ካሰላለፉ ስንጀምር አሰላለፉ እንግዲህ ካለው የጉዳት ሁኔታ ዋናዎቹ የአርሰናል የፕሪሚየር ሊጉ ምርጥ ተከላካዮች የሚባሉት ጋብሪኤል እና ሳሊባ በጉዳት ምክንያት የሉም። እነሱ ሳይኖሩ እንግዲህ ሂንካፔ እና ሞስኬራ ነበር ባለፉት ሶስት ጨዋታዎች አካባቢ የተሰለፉት። ሞስኬራ ደግሞ ባለፈው በብሬንትፎርድ ጨዋታ እንደተጎዳ ይታወሳል። ስለዚህ ቲምበር ነው ከሂንካፔ ጋር የተጣመረው በመሀል ተከላካይነት። በቀኝ መስመር እንግዲህ ረጅም ጊዜ ሜዳ ላይ ያልነበረው በጉዳት ምክንያት እና በፊትነስም በብቃት መውረድ ምክንያት ያልነበረው ቤን ዋይት ነው በቲምበር ቦታ የተሰለፈው። ቲምበር ባለፈው ጨዋታ እንግዲህ እረፍት ተሰጥቶት ነበር፣ ቤንች ላይ ነበር። ነገር ግን ያው አረፍ አይባልም። በመጀመሪያው አጋማሽ ነው ሞስኬራ ተጎድቶ ሲወጣ እሱን ተክቶ የገባውና ኦልሞስት ከ60 በላይ ደቂቃዎችን ተጫውቷል። ሌሎች እረፍት ላይ ነበር ባለፈው ጨዋታ እረፍት የተሰጣቸው ወይም ደግሞ ቤንች ላይ ተታዋቂነት ላይ የነበሩት ኤዜ እና ሳካ ጨዋታውን ጀምረዋል። ሌላው እንግዲህ መሀል ሜዳ ላይ ዲክላን ራይስ እና ዙቢሜንዲ እንዲሁም ኦዴጋርድ ናቸው። የፊት መስመሩን በሚኬል መሪኖ ነው መምራት የፈለገው። ሚኬል አርቴታ እንደለመደው በግራ መስመር በኩል ካላፊዮሪ። ይሄ እንግዲህ ካለው የጉዳት ሁኔታ እና የተጫዋቾች ወቅታዊ ብቃት ደረጃ የተሻለ አሰላለፍ ሊባል ይችላል። ነገር ግን ጨዋታውን ካየን በኋላ ምናልባት በተለይ ኤዜ ቦታ ላይ ጋብሪኤል ማርቲኔሊን ማሰለፍ ቢችል ብለን ማሰብ እንችላለን። ምናልባት ጋብሪኤል ማርቲኔሊ በጣም የተሻለ የመከላከል ተሳትፎ ማድረግ ይችላል። በተለይ በዛ መስመር ከሊያንድሮ ትሮሳርድም በተሻለ ከኤዜም በተሻለ እዛ ቦታ ላይ መከላከል ስራዎችን ሊሰራ የሚችል ተጫዋች ነው። ከዛ እንግዲህ በጨዋታው አርሰናል ጨዋታው እንደተጀመረ እንግዲህ የሆኑ የጎል ዕድሎችን መፍጠር ሞክሮ ነበረ። ነገር ግን ያው ወደ ጎልነት መቀየር አልተቻለም። ኤቤሬ ኤዜ ከጨዋታ ውጭ የተባለ ጎል ከማስቆጠሩ በስተቀር ማለት ነው። በዛ እንግዲህ በተለይ የኡናይ ኤምሪው አስቶን ቪላ አርሰናል ላይ ጫና መፍጠር ችሏል። ከፍተኛ ጫና መፍጠር ችሎ ነበረ። በዛው እንግዲህ በ36ኛው ደቂቃ ማቲ ካሽ ግራ መስመር ክሮስ የተደረገች ኳስ ነበረች። እሷን እንግዲህ አጠንክሮ መሬት ለመሬት መቶት ነው ጎል ያስቆጠራት። በዛ ላይ እንግዲህ ካላፊዮሪ እና ኤቤሬቺ ኤዜ የሆነ ነገር ማድረግ መቻል ነበረባቸው። ነገር ግን ያንን ማድረግ አልቻሉም። ካላፊዮሪ ብዙ ጊዜ በተለይ አርሰናል በሚያጠቃበት ጊዜ ቦታውን ለቆ በጣም ብዙ ርቀት ሲሄድ እንመለከተዋለን። ነገር ግን አርሰናል ዲፌንድ በሚያደርግበት ጊዜ ደግሞ ቦታውን በትክክል እስካን ማድረግና ማየት መሸፈን አለበት። ኤቤሬቺ ኤዜ ይሄን ማገዝ ነበረበት። ነገር ግን ማቲካሽን ጭራሽ አላዩትም። ማቲካሽ እንግዲህ በነፃነት ብቻውን ነው ጎልን ኳሷን በኃይል አቅርሮ መጥቶ ያስቆጠራት። ከዛ በኋላ እንግዲህ የመጀመሪያው አጋማሽ ከመጠናቀቁ በፊት ወደ ጨዋታው ለመመለስ ያን ያህል እድልም አልነበራቸውም። የሁለተኛው አጋማሽ ሲጀምር እንግዲህ ሚኬል አርቴታ ብዙ ለውጦችን አድርጓል ማለት ይቻላል። ሚኬል መሪኖን በዮኬሬሽን ወደ አሰላለፍ መልሶ እንዲሁም በኤቤሬቺ ኤዜ ቦታ ጉዳት ላይ ሰነበተውን ሊያንድሮ ትሮሳርድ ነው ቀይሮ ያስገባው። እውነትም ሊያንድሮ ትሮሳርድ ጨዋታ ሁለተኛው አጋማሽ በተጀመረ ከፍተኛ ጫና ፈጥረው ነበረ። በተጨመረ በ6ኛው ደቂቃ ያቻነቷን ጎል ማስቆጠር ችሎ ነበር። ከዛ በኋላ እንግዲህ ያንን ግለት የማስቀጠል ሂደታቸው ብዙ መቆየት አልቻለም። አስቶን ቪላ መልሶ የበላይነትን የወሰደበትና የአርሰናልን ሪትም ያበላሸበት ሁኔታ ነው የነበረው ማለት ይቻላል። አርሰናል በዛ ግለት በዛ ጉልበት መቆየት አልቻሉም። የሊያንድሮ ትሮሳርድም ቅያሬ በጣም ከፍተኛ ሪስክ የነበረበት መሆኑን መረዳት እንችላለን። ሊያንድሮ ትሮሳርድ ጨዋታውን መጨረስ ሳይችል 45 ደቂቃውን ተቀይሮ ወጥቷል። ጎሏን ባያስቆጠርም ነገር ግን ከፍተኛ ሪስክ ተወስዶ እንደተሰለፈ ወይም ደግሞ ወደ አሰላለፍ እንደተመለሰ ማየት ይቻላል። ሚኬል አርቴታም ከጨዋታው በኋላ የአዲስ ጉዳት እንዳልሆነና የነበረው ጉዳት ያለበት የፊትነስ ደረጃ ከዛ በላይ መጫወት እንደማያስችለው የተናገረበት ሁኔታ አለ። ነገር ግን እንደዛ ከሆነ እንዴት ሪስክ ወስዶ
45 ደቂቃ ላይ ቀይሮ እንዳስገባው ግራን የሚያጋባው ምክንያቱም እስከ 70 ደቂቃ ማቆየት ይችል ነበረ። ምናልባት በነዛ ባለቁ ደቂቃዎች የተሻለ ተጽዕኖ ሊፈጥር ይችል ነበረ። ነገር ግን ያንን ጎል ካስቆጠረ በኋላ ብዙ ተውጦ ወይም ደግሞ ምንም ነገር ሲያደርግ ሳናየው ነው የቀረ ነው። ሚኬል አርቴታ ማርቲኔሊን ከዚህ በተሻለ ሁኔታ መጠቀም ለምን እንደማይችል ግራ የሚያጋባ ቢሆንም ነገር ግን በትላንትናው ጨዋታ ምናልባት ማርቲኔሊ ከዚህ የተሻለ ነገር ቢሰለፍ የተሻለ ነገር ማድረግ ይችል ነበረ። ነገር ማርቲኔሊ ጭራሹኑ ሳይገባ ነው የቀረው። በተለይ የኡናይ ኤምሪው አስቶን ቪላ ለአርሰናል በጣም ከባድ ነው። አርሰናል በ2019 የ2018 ነበር አርሰናል አሰልጣኝ ሆኖ የተሾመው ልክ አርሰን ቬንገር እንደለቀቁ። ከዛ እንግዲህ ከአንድ ዓመት ከ4 ወር ከ6 ወር አካባቢ ከ5 ወር አካባቢ ገደማ በኋላ በነበረው ደካማ አፈጻጸም ነው ከክለቡ የተሰናበተው። ከዛ በኋላ ከተሰናበተ በኋላ ከአንድ ዓመት በኋላ አርሰናል በኤሮፓ ሊግ ግማሽ ፍጻሜ ላይ ቪያሪያል አሰልጣኝ እያለ አርሰናልን ከውድድሩ ያሰናበተው እሱ ነው። በመጨረሻ ቪያሪያል የኤሮፓ ሊግ አሸናፊ ሆኖ ነበር። ከዛም እንግዲህ የአስቶን ቪላ አሰልጣኝ ሆኖ በ2022 ኦክቶበር አካባቢ ነው የመጣው፣ ኖቬምበር ወይ ኦክቶበር አካባቢ። ከዛ በኋላ ያደረጋቸውን የመጨረሻውን ጨዋታ ተሸነፈ። ከዛ በኋላ ያደረጋቸውን ጨዋታዎች ግን 6 ጨዋታ አድርጓል። እስካሁን እስከ ትላንት ነው 3ቱን ማሸነፍ ችሏል። ሚኬል አርቴታ እንግዲህ ባለፉት 3 ዓመታት በጣም የተሻለ እንትን ነበረው። ነገር ግን የዚህን ያህል በአንድ ክለብ እንደዚህ የተሸነፈበት አጋጣሚ የለም ማለት ይቻላል። አንዱን ጨዋታ ራሱ ልክ የዛሬ ዓመት ይህን ተመሳሳይ መርሃ ግብር አስቶን ቪላ ላይ ቪላ ፓርክ ላይ 2-2 ነበር የተለያዩት። አርሰናል የኡናይ ኤምሪን አስቶን ቪላ 2 ጊዜ ብቻ ነው ማሸነፍ የቻለው ማለት ነው። በአጠቃላይ በ2019 አስቶን ቪላ ወደ ፕሪሚየር ሊጉ ተመልሶ ከመጣ በኋላ ካደረጋቸው 12 ጨዋታዎች 6ቱን አስቶን ቪላ አሸንፎታል ማለት ነው። ይሄ በጣም ከባድ ነው። ከትናንትናው ጨዋታ በፊት 5 ጨዋታዎችን አሸንፎ ነበር ከ12 ጨዋታ ማለት ነው። ከዛ በፊት 5 ጨዋታ አርሰናልን ለማሸነፍ 45 ጨዋታዎች አስፈልገውት ነበር። ይሄ በጣም የሚደንቅ ነው። ከዚህ ከ2019 በኋላ በተለይ ከቻምፒዮንሺፑ ከመጣ በኋላ እያሳየ ያለው ሪከርድ አርሰናል ላይ የትላንትናውን ጨዋታ ሲጀምር በዚህ 6 ዓመት ተኩል ላይ በ13 ጨዋታ 6 አሸንፎታል። ይሄ በጣም ከባድ ሪከርድ ነው ማለት ነው። በትላንትናው ጨዋታ አስቶን ቪላ የማሸነፊያ ጎሉን ያስቆጠረበት ሰዓት ነው አርሰናልን የገደለው። ኤሚሊያኖ ቡኤንዲያ የተባለው አርጀንቲናዊ ተጫዋች በ87ኛው ደቂቃ ነው ተቀይሮ የገባው። ጨዋታው ተጠናቆ 4 ደቂቃ ተጨምሮ የመጨረሻው 4 ደቂቃ አልቆ ሰከንዶች ሲቀሩ በነበረ አርሰናል የጎል ክልል ላይ በነበረ የመተረማመስ መጨረሻ እንግዲህ ከአርሰናል አንድ ሰው ያችን ኳስ የሚያጸዳ ሰው አልተገኘም። በመጨረሻ እሱ እንግዲህ የጎሉ መረብ አናት ላይ ነው እንግዲህ የሰቀላት ማለት ነው። ከዛ በኋላ ቫር ቼክ ነበረው። ቫር ቼክ እንደተጠናቀቀ ምንም ኳሱ ሳይጀምር ነው ኳሱ ፊሽካው የተነፋው። አርሰናል በዛ ሁኔታ እንግዲህ ፎቶ ላይ እንደሚመለከተው የአርሰናል ተጫዋቾች ስሜታቸው በጣም በከፍተኛ ሁኔታ ሲነካ ተመልክተናል። ሚኬል አርቴታ እንደውም ከጨዋታው በኋላ የቀጣዩ ጨዋታ ነገ ቢሆንልን ምን አለበት ሲል ተናግሯል። ምክንያቱም ይህን የሽንፈት መንፈስ ለማስወገድ ቀጣዩን ጨዋታ አሸንፈን ይህን የሽንፈት ስሜት ለመወጣት ወይም ደግሞ ለማስወገድ ቀጣይ ጨዋታ ነገ ቢሆንልን የሚል ንግግርን ተናግሯል። ሽንፈቱ ምን ያህል መራር እንደሆነ መረዳት ይቻላል። እንኳን ለነሱ እንግዲህ ለደጋፊም ራሱ ምን ያህል ከባድ ስሜት እንደፈጠረ የታየ ነው። አቻ ውጤት ነበር እንግዲህ እየተጠበቀ የነበረው። ሰከንዶች እስከሚቀሩት ድረስ አንድ አቻ ነበሩ። አቻ ውጤት ነበር እየተጠበቀ የነበረው፣ ነገር ግን መሆን አልቻለም። ስለዚህ አሁን ማንቸስተር ሲቲ ትላንትና ሰንደርላንድን 3-2 ማሸነፉን ተከትሎ አሁን የነጥብ ልዩነታቸው 2 ብቻ ነው። ከ15 ጨዋታዎች በኋላ የነጥብ ልዩነቱ 2 ሆኗል። በቀጣይ ደግሞ እንግዲህ በጣም ከፍተኛ ሁኔታ ጨዋታዎች በቅርብ ቀናት የሚደረጉበት ጊዜ ነው። እንግዲህ ከዚህ አንስቶ እስከ የካቲት ድረስ ማለት ነው። ይህንን ፔሪድ እንዴት ይወጡታል የሚለው በጣም ወሳኝ ነው። እንግዲህ ሚኬል አርቴታ ላይ አርሰናል ላይ ጫናዎች እየበረቱ ነው የሚሄዱት። ምክንያቱም ከሌሎቹ ይልቅ ሚኬል አርቴታ ዋንጫውን እንዲያሳካ ስለሚጠበቅ ከደጋፊውም ክለቦችም ከተለያየ እንትን ጫናዎቹ አርሰናል ስታፍ ላይ እና አርሰናል ተጫዋቾች ላይ እየበረቱ ነው የሚሄዱት። ምናልባት ቢያንስ ሳሊባን
በቀጣይ ጨዋታዎች የማያገኝ ከሆነ ምናልባት የባሰ ችግር ውስጥ እየገባ ሊሄድ ይችላል። ቪክቶር ዮኬሬሽ ወደ ሙሉ አቋማቸው መመለስ አለባቸው። እነ ትሮሳርድ ምን ያህል ወሳኝ ተጫዋች እንደነበር በዚህ ዓመት አይተናል። ስለዚህ ሁሉም ሙሉ አቅማቸው ላይ መገኘት አለባቸው። እንደዛ ካልሆነ አሁንም ከፍተኛ ችግር ውስጥ ሊገባበት የሚችልበት ሁኔታ አለ። ስቲል አርሰናል የሊጉ መሪ ነው። ነገር ግን ተመልሶ ወደ ውጤታማነት መመለስ አለበት። ከዛ ውጭ ሊከብደው ይችላል። አስተያየት ካላችሁ አስተያየታችሁን ጻፉልኝ። ላይክ፣ ሰብስክራይብ ያደረጋችሁ